ሩታዬ ያንቺና የኤፍሬም ጥፋት የነበረው የሰሞኑን ሁኔታዎች ዛሬ ላይ አንቺም ዴቭን ጠርተሽ የጠየቅሻቸው ጥያቄዎች ያው ግልጽና ግልጽ እኮ ነው የኔ ቆንጆ፣ ግልጽ ነው። ምክንያቱም ዛሬ ላይ አብርሽ ሲጠፋ ላንቺ ምንም አይደለም፣ ሊያሳዩሽም አይፈልጉም፣ ሊያገናኙሽም አይፈልጉም፣ ምንም ችግር የለውም ዛሬ ላይ ማለት ላንቺ። ሄርሜላ ግን አብርሽን ተጨንቃ አሳዩኝ ስትል ቤትሽ ድረስ ቤት ከፍታ ገብታ ያለችበት ተከትላቸው መታ አንቺ ጋር ውሽማ ናት። እኔ ምን አይነት አስተሳሰብ የአብርሽ ቤተሰቦች እንዳላቸው ዛሬ ላይ ሳስበው በጣም ነው የሚገርመኝ፣ ቤተሰቦች ማለት ነው። ሄርሜላ ግን አብርሽን ለማየት ስትፈልግ እቤት ድረስ ትሄዳለች። ከፈለገች ማንንም አትጠይቅ፣ እነሱ ማስከትለዋት ይሄዳሉ፣ እያጽናኗታል። አይዞሽ ሄርሚዬ እንደዚህ ነው ወደ አንቺ ይመለሳል እያሉ ትናንትና የእሷ የባሏ እህት ወንድሞች ለአንቺ ጣርንልሽ ወደ አንቺ እንዲመለስ ሲሉ የነበሩት ለሄርሜላ እንደዚ አይነት ማጥናኛና ተስፋ እንዲሁም ደግሞ ቤቱ እንኳን ድረስ ሄዳ እንድታይ ነው የሚያደርጉት። አያችሁ አይደለ? ሩታስ የልጁ እናት ናት። ዛሬ ከፋም ለማም እንግዲህ ይሄ ልጅ ሲጠፋ እች ልጅ ትጨነቃለች። ያለበት ቢያንስ ወስደን እናሳያት ሳይሆን አብርሽ ደህና ነው ያለውም ደግሞ እከሌት ጋር ነው። አያችሁ፣ እንደውም ከዚህ በኋላ እሱን አይኑን አታዩትም የሚል ነበር ከአብርሽ ቤተሰብ የምትሰሙት፣ በተለይ ከእህትየው ዛሬም ዴቭን ጠርታ ሩታ እንግዲህ በእርግጥ ግልጽ ነው፣ ምንም ጥያቄ የለውም። ሁላችንም አሁን የእነሱ ነገር ግልጽ ሆኖ ታይቶናል። ሩታ ያንቺ ዛሬ ሰብስበሽ አምቀሽ ያው ዛሬ አፈንድተሽ ዴቭንም ስትጠይቂው ነበረ እና ይሄም ተገቢ ነው እያልሽ ስትይው ነበረ። እሱም ምንድን ነው መሰላችሁ እሷ አብርሽ ሱክ እያለች ከእነሱ ጋር አብርሽን ቤት ድረስ ተከትላ ስትመጣ እንኳን ታይ ምንም ቢሆንች ልጅ የልጁ እናት ናት፣ ልክ አይደለም፣ ለስሜቷም ጥሩም አይደለም፣ ቤታቸው ድረስ አትጂ አግባብ አይደለም፣ ነውር ነው እንኳን አይሉም ሁለቱም ማለት ነው። አያችሁ፣ ይሄ እነሱ ጋር የሚታየውን ትልቅ ስህተት ዛሬ ሩታ እየጠየቀችው ነበር። ዴቭ እንዲህ እንኳን አትሏትም፣ ከህይወታችን እንኳን እንድትወጣ እንኳን ከአንቺ ህይወት ውስጥ ሄርሜላ እንድትወጣ ሊያደርጉ ይቅርና እንደውም ተስፋ ሲሰጧት የነበሩት እነሱ ናቸው። አይዞሽ እያሉ የሚያጽናናት ማን ነው? ዛሬም ዴቭም ቆዳውን ቀስደስ አድርጎ አንቺ ጋር ምስኪን ያጫውተዋል። አንቺም ደግሞ ከቡዜ ትንሽ ዴቭ ይሻላል፣ ከዴቭ ጋር እንግባባለን ታያለሽ። እንደውም ቡዜ ትሻላለች የምትናገረው በስሙ ማለት ነው። እውነት በስሙ እንደው የሚናገር ሰው ይሻላል። ዴቭ ግን ራሱን አቅለስልሶ እኮ ያኔ አብርሽ ወደ አንቺ ጋር እንትን ባለ ሰዓት ጀርባውን እየነካካ ምናምን ሄርሜላን አይዞሽ ደህና ይሆናል ይመለሳል እያለ የነበረ ሰውዬ ነው። አንቺ አሁን ዛሬ ዴቭ ይሻለኛል ምት አንቺ ጋም ደግሞ ጥፋት አለ ሩታዬ። ጥፋቱ ምንድን ነው መሰለሽ? አንቺም ያኔ እኔ ስንት ጊዜ ብያለሁ፣ ደጋግሜ በቪዲዮቼ ላይ ብያለሁ። ቤተሰቦች አብርሽ አሁን ቤተሰቦቹ አንቺ ጋር ሲሆን የታመመ የሆነ ነገር የተነካና ወዶና ፈቅዶ ወደ አንቺ ወደ ሚስቱ ወደ ልጁ የተመለሰ እየመሰላቸው ስላልሆነ ተመልካችም አንቺ ሌላ ነገር እያሰበ ስላልሆነ ምናልባት እኛ እንደውም ከሄርሜላ የልጅ ለመራቅ ፈልጎ ከሆነ ከካሜራ ጀርባ ያለውን ደግሞ በሾርት ቪዲዮም ይሁን በቲክቶክ ቪዲዮም ይሁን አንቺ ላይ ለሚወርዱብሽም በስድብም በምንም እንደገና ቤተሰቦቹን የሚጠረጥሩሽም ምክንያቱና ሚስጥሩ እንዲገባቸው አጠር ያለች ቪዲዮ ቅራጭና ልቀቂ ለእኛም ማሳይንና እንመን ትክክለኛውን አብርሽ ብንልሽም አልሰማማሽ። አሁን ላይ እውነት ለመናገር ቤተሰቦች እግዚአብሔርን ሩታን ሄርሜላ አሸንፋታለች፣ ሩታ ተሸንፋለች፣ ወይም ደግሞ አብርሽ ሩታ ላይ ተጫውቶባታል። እግዚአብሔርን ተጫውቶባታል። ምክንያቱም ደግሞ ሩታ ትሸንፋለች ያልኩበት ምክንያት ምንድን ነው መሰላችሁ? አንደኛ እሷና ኤፍሬም ትልቅ ስህተታቸው የሚሰሩት ስህተት አብርሽ በእጃቸው ከገባ በኋላ መቼም አብርሽ ሕፃን ልጅ አይደለም፣ እንደ ዕቃ በእጃቸው ከገባ በኋላ እያለን እናውራ እንጂ ማለት ነውና እጃቸው ላይ ከገባ በኋላ የሆነ ቦታ ሊሄዱ ሲሉ ያውቃሉ። ሊሄዱ ሲሉ እንደማያስኬዷቸው አይደለ? ሊሄዱ ሲሉ እነ ዴቭ እነ ዳኒ እነ እህትየው እንደማይለቁት የትም ቦታ ይዛው እንድትይዝ እንደማይፈልጉ እያወቁ ምን ይሰራሉ? ቪዲዮ ይሰራሉ። ነገ እዚህ ቦታ ልንሄድ ነው፣ አብርሽን ይዘን ሚስቱን ይዘን ልጁን ይዘን ለመዝናናት ከሀገር ከሆነ ቦታ ወጣ ብለን ንፋስ ይሉና ቪዲዮ ይለቃሉ። ያኔም ባለፈ መኪና አቁመው አትሄዱም የቱን ቦታ ጣቢያ እንሄዳለን ብለው ያሉትም የእነሱን ቪዲዮ አይተው ነው። በእርግጣው በዙሪያቸው እንዳይወጡ እንዳይገቡ እኔ ሩታን እንደ ጠላት አድርገው ምንም ቢሆን እኮ የልጁ አባት ነው። እኔ በዚህ ልክ ለምን የአብርሽ በተለይ የአብርሽ እህት እግዚአብሔርን ነው የምላችሁ አላቅም። በተለይ ቡዜ ማለት ነው ቡዜና ዴቭ ለምን በዚህ ልክ ሩታ አብርሽን ትጎዳዋለች ብለው እንዳሰቡ አላቅም። እንደውም አብርሽ ነው አሁን ላይ ሩታን ጎርቷትና ተጫውቶባት ራሱን በእንደዚህ አይነት ትወና ውስጥ ከቶ እንደውም አብርሽ ነው አሁን ላይ ሩታን ተጫውቶባት ጎርቷት ሄደው ቢያውቁ እንጂ ሩታ አብርሽን በምንም ሁኔታ የጎዳችሁም አይመስለኝም። እኔ ደግሞ አልጎዳችሁም ባለበት ሁኔታ ማለት ነው። ትልቁ ስህተት ያልኳቸው የሩታ ተመልካች ሲወርድባት ቤተሰብ እንደዛ ሲሆን
እንዳይሆንባት እውነቱን አሳውቂ። የሆነ ሳያቅ እንኳን ከልጁ ጋር የሚያሳየውን ፈገግታ ከልጁ ጋር የሚያሳየውን ጨዋታ እንኳን ከአንቺ ጋር ቢቀር የሆነች ቪዲዮ እንኳን አሳይና ቤተሰቡ ጋር መሆን በውስጥ ለቤተሰቦቹ ላኪና አይ ይሄ ልጅ እንደዚህ የሆነው በቃ እንደዚህ ፈልጎ ነው ብለው የእሱን ፍላጎትና የእሱን ሚስጥር እንዲያከብሩና እንዲጠብቁ አድርጊያቸው ነው። ብዙ ጊዜ ቪዲዮ ላይ ደጋግሜ ተናግሬያለሁ። ይህ ማድረግ ብላቱ ጎደላት መሰለኝ ሩታ ማለት ነው። ለዚህ ነው ዛሬም ሄርሜላን ግን እዩዋት እስቲ ቪዲዮ ሰርታለች የለም ቲክቶክ ላይ ያለች የለችም። አብርሽን ይዛ ተሰወረች። ቪዲዮ የለ ድምፅ የለ ጸጥ ረጭ። ከዛ በውስጥ ታሪክ እየሰራች ነው እሷ ሄርሜላ ማለት ነዛ ነው። ሩታዬ ተሸንፈሻል። ከመናገር ማድረግ በቃ መተግበር ነበረባችሁ። አንቺና ኤፍሬም ቪዲዮ በየቀን እየመጣችሁ አብርሽ እናንተ ጋር መሆኑ አብርሽ እንዲያለ አብርሽ እንዲያለ አብርሽ እንዲ እያላችሁ ከምትሰሩ በውስጥ ታምር መስራት እንደዚሁ ጸጥለጥ ብላችሁ ማለት ነው። እውነት ለመናገር አንዳንዴ ለካ የሚባለው ነገር ትክክል ነው። የእውነት ቤተሰቦች አትቀየሙኝ። እኔም ሩታን ወዳታለሁ፣ አከብራታለሁ። ግን አንዳንዴ ከሚናገር ሰው ይልቅ ዝም የሚል ሰው ተግባር ላይ ትክክለኛ ወሳኝ ሰው ያ ነው የሚባለው። እውነት ዛሬ አይቻለሁ። ሄርሜላውን ያት አብርሽን ይዛ ተሰወረች አይደል? የለም ቪዲዮ የለ ቲክቶክ ላይ ብታዩት የለችም። ቪዲዮ አሰራም። ያው ስንት ቀናቸው ነው? አብርሽና ሩታና ኤፍሬም ግን ስህተታቸው የሆነ ቦታም ሊሄዱ ሲሉ ቪዲዮ ቀድመው ለእነሱ ያሳውቃሉ። ከዛ እንዳይሄዱ የትም ቦታ እንደሷ እንኳን እንደው ሩታ በልጥ ብትሆን ማለት ነው አብርሽን ይዛ ስውር ብላ ለትንሽ ጊዜ ቪዲዮም ሳሰራ ስንት ጊዜ ነግራናታል። እስቲ ሩታ ድብቅ በይባቸው ይዘሽ ለትንሽ ጊዜ ሌላው ቢቀር እንኳን የሆነ ላንቺም እንደው የሚወርዱብሽንም እንደው ግልጽ እንዲያደርጋቸው የሆነ ቪዲዮ በቲክቶክ ምስጥ አብራችሁ እሱ ሳያቅ አብራችሁ የምታሳልፉትን ነገር እስቲ ለተመልካች አሳይና የአንቺ እውነት ይውጣ። እሱ አንቺን እንዲህ እያስደረገች ነው በተመልካች ፊት ብለው ኦዲየንስም ይጽፍላታል። እኔም ብዙ ጊዜ ቪዲዮ ላይ ደጋግሜ ተናግሬያለሁ። ይህንን ግን አላደረገችም። ትችላለች እኮ እግዚአብሔርን ትችላለች። ሩታ በልጥ ብትሆን አብርሽ ይሄ ነው ከካሜራ ጀርባ ከኔ ጋር የሚያሳልፈው ያኔ ሄርሜላ ራሱ ትቆርጣለች ብያለሁ። ሄርሜላ ራሱ መከታተሏን የኔ ሆናል እያለች የምትታገለውን ታቆም ነበር። እሱ ሳያውቅ አብርሽ ከካሜራ ጀርባ ይሄ ነው ካሜራ ኋላ ደግሞ ይሄ ነው ብላ ቪዲዮ ብትለቅ ኦዲየንሱም ያውቃል። አጅሬት ውሽሚታም ተስፋ ትቆርጣለች። እሱ ላይ ተስፋ የምታደርገውን ነገር ታቆማለች። አየ ቤተሰብም እውነቱን ያውቅና ይቀበላል። አየሽ ሩታ ጋውን የሆነ እውነት ስለጠፋ ነው ቤተሰቦቹን በዚህ ልክ ሙጭጭ አሉት። በእርግጥ አሁን ሄርሜላ ጋር ስለሆነ ዶክተር ጋር አይደለም ወይም ደግሞ ጸበል አይደለም። እነሱ ግን ማለት ነው እነሱ ግን ከሄሩታ በላይ ሄርሜላ ጋር እንድትሆን ያያችሁ የፈለጋችሁት። አሁን ሩታ እንኳን ዴቭን ጠርታ አብርሽ ያለበት ስትለው ሄርሜላ ጋር ነው፣ ግን ለጊዜው ሊያገናኛት አይፈልግም። ግን ማጋ ነው ያለው አብርሽ ሄርሜላ ጋር ነው። ይሄማ ግልጽ እኮ ነው። በቪዲዮ ማይታለሽ ሄርሜላ ጋር እንደሆነ። ግን እሷ የምትፈልገው እንዲያገናኟት ነበር። እነሱ ግን ሊያገናኟት ሩታን ከሄርሜላ ጋር ስላለ አብርሽ አይፈልጉም። በጤናው ሰበብ ማለት ነው። አይሽ እነሱ በምላሳቸው አንቺ ቅልጥ ያደርጉሻል። ውስጥ ለውስጥ ግን ሌላ ነው የሚሰሩት። ዴቭን ቢሆን ቡዜም ብትሆን ማለት ነው። ለዛ ነው ብዙ ጊዜ አንደበታቸውና ንግግራቸው ተግባራቸው አንድ አይነት አይደለም። የሰው ልጅ ደግሞ ተግባሩና ንግግሩ አንድ አይነት ሲሆን እንዴት ደስ እንደሚል ሰው ማለት ያ ነው። እነሱ ሰው አይደሉም። እግዚአብሔርን ነው የምላችሁ። ውስጥ ለውስጥ ሌላ ነው የሚሰሩት ማለት ነው። አያችሁ አንቺ ጋር ሲሆን የታመመ ልጅ ነው አንቺ ጋር ሲሆን እሺ ይሄ ልጅ አሁን እነሱ እንደሚሉት የመረጠው ጋር እስቲ ለሩታ ራሱ ሴት ልጅ ናት አይደል? የልጁ እናት ናት። ምን ይሰማታል? አብርሽ ሄርሜላ ጋር ሲሆን እቺ ልጅ ምን ይሰማታል ብለው እንኳን አያስቡም። እሺ እንደዛ ከሆኑ አብርሽ የመረጠውን ህይወት ይኑር ብለው እንኳን እንደ ሰው ቢያስተውሉና ቢያስቡ የልጁ እናት ናት። ትናንትና አብረው የነበረች ሴት ናት አይደል? ውሽሚት ጋ ነው ሲባል እሷ ጋር ምን አይነት ስሜት ይሰማታል? ስለዛ መሆን ያለበት ሩታና ኤፍሬም እንኳን እየመጡ ያስቸግራሉ ካልወሰን ነው ብለው ቢያስቡ እንኳን ለምሳሌ አብርሽ ዘመደ ብዙ ነው። ኤልዳ አለች አይደል? ማንም አያውቅም ከሄርሜላ ውጪ ኤልዳ ጋር ማድረግ ይችሉ ነበረ። ዴቭ ጋር መሆን ይችል ነበረ አይደል? መሆን ይችል ነበር። ደበቅ አድርገው ቤተሰብ ጋር እንኳ አድርገው የልጁ ጤና እስከሚመለስ እንዳሉትም ጸበልም እየወሰዱት ይሁን የሕክምና እንትንም ምክር ያገኘ የሚሆን እንደዛን እንኳን ቤተሰብ የራሱን ጤንነት መልሰው ሁለቱን ቁጭ አድርገው ሄርሜላንና ሩታን ከእነሱ እንግዲህ የኔ ህይወት ይህች ናት ብሎ የሚመርጠውን እንዲመርጥና ውሳኔውን ምርጫውን እንደሱ ይተው ነበር ጤናውን መልሰው። ያንን ግን አላደረጉም። እህትና ወንድሞች ከወሽሚት ጋር አብሮ እንዲጠፋ ነው ያደረጉት። አያችሁ አይደለ? ከሩታ ጋር ሲሆን ያሳብዳቸዋል። ከእሷ ጋር ሲሆን ጤነኛ አይደለም። ከእሷ ጋር ሲሆን መተት አድርጋበታለች። ያውም የልጇን አባት ማለት ነው። እኔ እንዴት አይነት የዘቀጥ አስተሳሰብ እንደሆነ። አብርሽም ተጫውቶብሻል ሩታዬ፣ ምንም አልሆነም። አየሽ እህቶቹ ጋር ሲሆን እኮ ውሰዱኝ ወደ ቤቴ
ቤቴ ናፈቀኝ ወደ ቤቴ እያለ በእግሩ መጣላሉ። በእርግጥ ከዛ ድረስ በዛ እግሩ ይንጣ አናውቅም፣ ግን በእግሩ ከቡዜ ቤቱ ሄዷል አይደል? ባለፈ በሌሊት ተነስቶ ሄርሜላ ጋር ግን ጸጥ አለ። ስለዛ እሱም ሲጫወትብሽ ነበረ የከረመው ማለት ነው። ሩታ የዛሬ ሩታ ቀዝቀዝ ብላለች፣ ለስለስ ብላለች ትላላችሁ። ደከማት። ሰው እኮ ናት። ሰው እኮ ይደክማል እኮ። በተለይ ደግሞ ልጇ አባት ቤተሰቦች ውስጥ ለውስጥ መሰሪዎችና ከገዛ የልጇ አባት ጋር አብራ ከሚስቱ ጋር እንዲሆን የማይፈልጉ ሲሆኑ የበለጠ ደግሞ ለዛችኛዋ ሞራል ሲሰጡ ከእሷ ጋር እንዲሆን ሲፈልጉ ከእሷ ጋር እንዲሆን ሲያበረታቱ እንዴት አይደክማትም? እናንተ ብትሆኑ ሴቶች። ዛሬ ግን በዚህ አጋጣሚ ማለት ነው ዴቭ ቤት ከላይ እስከታች ያየሁት የሄርሜላን ቤተሰቦች ነው። ምን የሩታ ቤተሰቦች የላችሁም? ከላይ እስከታች። በዛውም ልክ ደግሞ እናንተ የስድብ ድግሪ ተጭነዋል። አቤት አቤት! ደግሞ መተታም ይላሉ። ምድረ ኮተታሞች ማለት ነው እናንተ። አሁን መተት ታሰራ ይሄ ልጅ አውቆ በሩታ ህይወት ውስጥ ገብቶ ሩታ ላይ ራሱ እሷ እየተጫወተችበት ትላላችሁ እንጂ እሱ እየተጫወተባት እንዳለ ምን ማረጋገጫ አላችሁ ነው እናንተ? በጭፍን እሷን ሙልጭ ልጭ ከላይ እስከታች የምታደርጉት አይደል? ሄርሜላ ጽድቅ ናት። ሄርሜላ ለእናንተ ንጹህ ናት፣ ከደሙ ንጹህ ናት አይደል? ሩታ እቺ መተታ ደግሞ ቤተሰብንም አይቀራችሁ ስትሳደቡ። እናትም ብታዩ እህት ቤትም እኔ አንዳንዴ ማናት ቤትም የሩታ እህት ቤት ስገቡ ትሳደባላችሁ። እነዚህ መተታሞች እግዚአብሔርን ምን አይነት ብልግና ነው? ቤት አወቃችሁ። እንዴት አይነት መውረድ ነው? እንዴት አይነት መዝቀጥ ነው? ለእናንተ መሰልጠን ባላየ መፍረድ ነው። ምንም እውነት ሳይኖራችሁ በቃ ልጅቷን ከላይ እስከታች ደግሞ ብልግና የምትሳደቡ አላችሁ። እግዚአብሔር ይቅር ይበለኝ። ያውም ደግሞ ሴቶች ናችሁ ግግም ያላችሁ። በስማሙል መተታም ነገሩ እኮ መተት የሚያረግ ሰው እውቀቱ ያለው ሰው ነው መተት እንዴት እንደሆነ የምታውቁት። ግን ደግሞ አብርሽ እውነት እንደተባለው መተት ተደርጎበት ሳይሆን ሩታ ላይ ሲጫወት ነበር እስከዛሬ ቆየው ማለት ነው። እንደዛ ነው። አሁንም ወደውና ፈቅዶ ነው ሄርሜላ ጋር የሆነው። ሌላ ጊዜ ስልኩን እንኳን ሲይዙበት እኮ አያስነካም። እኔ እኮ ባለፈ ቡዜ ቤት ታምር አይደል እንዲያየሁት ስልኩን እንኳን አላስነካ ብሎ እየደበቀ ኪስ ውስጥ። ዛሬ ግን ስልኩን ዘጋግቶ ከውሽምት ጋር ምንም አላመመው። እነግርሻለሁ የሆነ ነገር እያለ አሳውቅሻለሁ እያለ የሆነ ነገር እንደተደረገባት እችኛዋን ያስጠቁራል። የሆነ ነገር ይዘውበት ሆን የሆነ ያርገውበት እንደሆነ ነገር ቆይ በኋላ እነግርሻለሁ በኋላ አሳውቅሻለሁ እያለ ሩታን ያስደበድባል። በኮሜንቱ ማለት ነው። በኮሜንቱ እሷን ያስደበድባታል። በሩታ በሄርሜላ ቤተሰቦች ማለት ነው። አያችሁ እናንተ። ሩታ እንደውም ንጹህ ናት። እውነት ለመናገር የዋህ ናት ከምር። እሱ ነው እባብ መስሎ ገብቶ የተጫወተባት። ምንም ባይፈልግ አስገድዳ ሄርሜላ አትወስደውም የትም ቦታ። ደግሞ በደንብ ያውቃል ውሸቱን ነው። ሲቀጥል የቤተሰቦቹም እጅ አለበት። የምሬ ነው ምላችሁ። ዛሬ ሄርሜላ ጋር ሲሆን ዶክተር ጋር ወን ጸበል እንደገባ ነው ለእነሱ የሚሰማቸው። የአብርሽ ዶክተርና ጸበል ሄርሜላ ናት። እችኛዋ ምንም አይነት የሰው ስሜት የላትም፣ የሴትነት ስሜት የላትም፣ አይከፋትም፣ አይደብራትም። አብርሽ ሄርሜላ ጋር በመሆኑ እነሱ ጋር ያለ እስከሚመስል ድረስ ነው እኮ ደግሞ ቢያወሩት። አይደብራትም፣ ሴት አይደለችም፣ ስሜቱ የላትም፣ አይሰማትም። ሄርሜላ ስትሆንስ አብርሽ ናፈቀ እንዲህ ስትልስ ያገናኟታል። እቤቱ ድረስ ትሄዳለች። ያውም እሷ ደግሞ አይናውጥ ቤት ሩታንስ ጭራሽ እንዳታገኘው ነው ያደረጓት። በጤናው ሰበብ ማለት ነው። ጤናው እስከሚመለስ ከሄርሜላ ጋር ነው። የእሱ ዶክተር ሄርሜላ ናት አሉ። እንግዲህ አያችሁ ከዴቪንን የሰማሁት እንግዲህ ያውቃል። ትናንት አላየውን ቪዲዮ እያለ ነበር መልሶ ደግሞ እኔ እኮ አንቺና ኤፊ አመጣጣችሁ ምናምን ትንሽ ረበሸን እንጂ እኔም ቀስ አድርጌ አረጋግቼ ልነግርሽ ነበር አለ ዴቭ። ሁለት ምላስ በአንድ ራስ ሁለት ምላስ። እግዚአብሔርን አረጋግተ ቀስ አድርገ ልነግራት ነበራል። ምን ነው ቀስ ብላ እኮ እየነገረቻችሁ ነበረ። ከዛ በኋላ ነው ሩታ ያልሆነ ስሜት ውስጥ የገባችሁ ሁኔታችሁን ስታየው ነው። አንተም ታውቃለህ ቡዜም ታውቃላችሁ። ግን አይኔን ግንባር ያርጓላችሁ። አንተም እኔ ስራ ስለነበርኩኝ ቪዲዮ አላየውም አልክ። ወንድማችሁ ያውም ጠፍቶ ማለት ነው አይደል? እኔ እንዴት ነው ግን በዚህ ልክ ሩታ ነው ምንድን ነው ጥላቻ ከሆነ ላይ እያስመሰላችሁ ውስጣችሁን በጥላቻ አታጥቁሩት። አሳዩት። ሙሉ ለሙሉ ለሩታ ጥላቻ እንዳላችሁ ግልጽ አድርጉት። እሷም የእናንተን ቤተሰብነት ትጥፋው። እግዚአብሔርን ይሄ የልጅ አጎት የልጅ አክስት የሚባለውን ነገር ከውስጧ ታውጣው። በቃ መሰሪዎች እንደሆናችሁ ማወቅ አለባት። እናንተ አፋችሁ ሌላ ነው፣ ተግባራችሁ ግን ወደ ሄርሜላ ነው። ደግሞ አብርሽ ከሩታ ጋር እንዳይሆን ግልጽ ነው እኮ። ሩታ ዛሬ ጠየቀች እንጂ ለተመልካችም ለራሷን ብዙ ጊዜ የምትሰሩት ስራ ተይ። ሄርሜላ የልጇ አባት ነው፣ ሚስቱ ናት።
ልክ አይደለም። ጊዜው አሁን አይደለም። አንቺን ቤታቸው አትሂጂ። ቆይ የእሱን ጉዳይ እኛ እንደ ቤተሰብ እናስተካክላለን። አንቺ ተረጋግተሽ ተቀመጪ። ምንም ቢሆን ትናንትና የልጁ እናት የነበረች ናት፣ ደግሞ ሴት ናት። አንቺ ቤቷ ስትሄጂ እሱን ለማግኘት እኛ ጋር ስትመጪ፣ ባለፈ እኮ ብያቸዋለሁ። ሩታ ለ5 ቀን አብርሽን ጥላ መሄድ እህቱ ቤት ከብዷት ሳይሆን ውሽሚት እየመጣች እየተሻሸች የምን እያለች እየደባበሰች የወደፊቱን ለማስታወስ የማትጠሩ ነገር የለም። ይሄ ስለደበራትና ሉ ስለገባች ነው ቡዜ ጋም እንዳይቀመጥ እሷ ምትል ውስጥ። እነሱ ግን በዛን ሰዓት ሄርሜላ ጤንነቱን እናሳውቅሻለን፣ ለጊዜው ቡዜ ጋር ይቀመጥ። አንቺ እዚህ ስትመጪ እሱን ለማየት ሩታ ደስተኛ ላትሆን ትችላለች። ሴት ናትና መጀመሪያ የሱ ጤና ይቀድማል። ይሄንንም እኮ አላገናዘቡም እነሱ። አሁንስ አብርሽ አሁን ከኤርሜላ ጋር ነው። ኤርሜላ ጸበላት አድራሿ ናት። እነሱ ብቻ ናቸው የሚያውቁት። ሩታን ግን የልጁን እናት ትጨነቃለች፣ ትጠበባል። አረ ሩታማ ለአብርሽ ጠላት ናት። እንዴት ትጨነቃለች ብለው ያስባሉ። አስቡም ይሄንን እንደ ልጁ እናት ናት ታስባለች ስለባሏ። እኛ ያኔ ሄርሜላ ሲጠፋ ሄርሜላ አብርሽ እኮ ጠፋ ብለው ደውለው አብሮ ፈላጊ ሲሆኑ ነበር። ዛሬ ግን አረ ሩታን አገናኟትም። አያችሁ፣ አንዳንዴ የባል ዘመድ አይኑ በአመድ የሚባለው ነገር እውነት ነው። እግዚአብሔር መልሰው ጠላት ይሆናቸዋል። መልሰው ማለት ነው። ደግሞ ሲያስጠላ ተግባራቸውና ሁኔታቸው ሳይገናኝ ሲቀር እንዴት እንደሚያስጠላና ሩታ አንቺ ጋም ስህተት አለ፣ ትልቅ ስህተት አለ። እሱ ያንን ሲያስመስል እና እንደዛ ውርጅብኝ ሲወርድብሽ ተመልካች እውነታውን አውጥተሽ ራሽን ነጻ ማውጣት ነበረብሽ። ተመለሰም አልተመለሰም የራሱ ጉዳይ። አብርሽ መጠቀረም እኛ ብዙ ጊዜ ብለናል። እንደዚህ አጁዛ ሆኖ አንቺ ላይ ከሚጫወት የሆነ ነገር ለቤተሰቡ ለተመልካችም ግልጽ ማድረግ የነበረብሽ ነገር ነበረ። ጊዜውም አለፈ። ለዛ ነው እኔ ሄርሜላ አሸንፋታለች ያልኳችሁ። በድብቅ ነው እሱ አሁን ሁሉን ነገር ያደረገችው። እነሱ የሆነ ነገር ሲሉ ቪዲዮ ቀድሞ መረጃ ይሰጣሉ። በእርግጥ በዙሪያቸው ብዙ የሚከታተላቸው ሰው ነበሩ። በወጡ በገቡበት ሁሉ እኔ እኮ ሩታን እኮ እግዚአብሔርን እንደ ጠላት ነው የቆጠሯት። ለልጁ አባት ይናል ክፉ መጥፎ ሴት አድርገው ነው የሳሏት እመቤቴን። ምክንያቱም በወጣሽ በገባችበት እንኳን የሆነ ሀገር ይዛው ትሄዳለች ብለው የሚከታተላት ሰው በዙሪያ አድርገዋል። አስባችኋል? እሷ ግን እንደነሱ አይደለችም። አሁንም ይሄንን ብታስብና ብታሰላስልና ነቄ ብላ ቢሆን ድሮ ሄርሜላ ሩታ ይሄንን ማድረግ ትችል ነበረ። አብርሽ ሲወጣ ራሱ እንደነሱ ልክ ማድረግ ትችል ነበረ። ምክንያቱም እሳትን በሳት ነው አይደለ እንዴ ነው የሚባለው። እንደዛ ነው በቃ መመለስ ያለበት። እንደዛ መሆን ነበረባት። ከንግግር ተግባር መቅደም ነበረበት። ልክ እነሱ በዙሪያሽ ያስከበበው አንቺ የምትወጭበት የምትገቢበትን የሚጠብቁ ከሆነ አንቺም ደግሞ አብርሽ ሲወጣ በዙሪያ እሷ ስትመጣ በዙሪያ ሰው ማስቀመጥ ነበር። እችላለሁ ያለሽ ሩታዬ፣ ግን አንድም አላሳየሽንም። ለምን? እሷ ግን ይኸውልሽ በደፈና አርጋ ተመካክረው አንድ ላይ ቁጭ ብለው ዶልተው እና አሚርን አስተካክለው እሱ ልክ ሲወጣ እንዳሉት ምንም ደውለው ጠርተውት ይሆናል። እሱን ብቻውን ያወጣ ውሸቱን። ሩታ ሄደች አብርሽ ሄደን የሚል ሰውዬ እንደ ጻር ልጅ እንደ ሉልን ይመስል አብርሽ ሄደ እኮ እያለ ሰውን ሲያስጠቁርሽ እንዳልቆየ ብቻውን መቆም እንደማይችል እንዳላስመሰለ ግን እና ብለው ሲጠሩት ሄደ ተከትሎ አይሻለን። አውቆ ያውቃል። ምንም አልታመመም። ያ ሁሉ ጊዜ አንቺን ሲያስጠቁርሽ ነው የቆየው። በተመልካች ፊት ሲያስጠላሽ፣ ሲያሰድብሽ፣ ሲጫወትብሽ ነው አብርሽ ራሱ የቆየው ማለት ነው። አይሻለን? አሁንም በግድ አስረው አይደለም ሄርሜላ ወዶና ፈቅዶ ነው። ስለዚህ ሩታዬ፣ ለዛ ነው ሩታ በሄርሜላ ተሸንፋለች አልኳችሁ። አንድ ነገር ለማድረግ ስትፈልጉ ለማንም መናገር የለባችሁ። ብቻችሁን ያንን ጥግ እስከምትደርሱ ወይም ደግሞ ያ ሰው ምን እያደረገ እንደሆነ ከገባችሁ የዛን ሰው እውነት ማውጣት አለባችሁ። ከዛ በኋላ ያ ሰው ይሂድ እና ዛሬ ሩታ እንግዲህ ዴቭን አግኝታ ጠይቀው ነበር። ዴቭ ያውቃል፣ ትናንትም ያውቃል፣ ግን አስመሰለ እንጂ አብርሽ ሩታ ጋር እንዳለ ነገራት ማለት ነው። ህርምሽን አውጭ ነገር ነው። ህርምሽን አውጭ እሷ ጋር ነው። ጤና ሲመለስ ሁሉን ነገር እናይበታለን ያላት። አሁን ግን ሊወስደ ፈቃደኛ ያልሆነ ማያችሁ አይደል? አብርሽ ያለበት መቼም አይወስዷትም። መቼም ሊወስዳት አሁን ፈቃደኛ አይደለም። ያችም እኮ ትናንት ያምራቸዋል ብላለች። ያምራቸዋል ከዚህ በኋላ አብርሽን ብላለች። የአብርሽ እህት ቡዜ ማለት ነው። በፊቱኑ ተሸውደሻል ሩታዬ፣ ተሸውደሻል። በፊቱ ልክ በእጅሽ እንደገባ አብርሽ ለትንሽ ጊዜ ለምን ለአንድ ወር አይሆንም ከሁሉም ስውር አድርገሽ በቃ በስልክ ጤና ነው እኔ ጋ ነው አለቀ ነበር ማለት። እናንተ ሁሌ ቪዲዮ ይታየልን ብላችሁ ታቀርባላችሁ ፊት ለፊት። የጅል የመሰለውን ፊቱን ይዞ እየመጣ አንቺን ያሰድብሻል። እሱ ግን በአንቺም እየተጫወተብሽ ነበር ማለት ነው። ግን የእጁን ያገኛል አይቀርም። አብርሽም ቢሆን ዞሮ እጁን ያገኛል። ግን አሁንም ቢሆን ሩታ እንዲያደርገዋለች ብላችሁ በጭፍን እየፈረዳችሁ ከላይ እስከታች የምትሳደቡ ሰዎች ግን የእውነት ይደብራል። እሷ ሳትሆን እንደውም እሱ ነው ተጫውቶባት ሄደው ማለት ይቻላል።
እኔ እንደውም ሩታን አሁን ላይ ሰዓት የዋህነቷን ያየሁት ከምርን ብልጥ ብትሆን ዛሬ እዚህ ድረስ አለ እንደዚህ አትሆንም ነበረ። እና መፈለጓ ደግሞ አይግረማችሁ አይግረማችሁ። የልጁ አባት ነው ጤነኛ ነው ስትያ ነው ታዲያ ጤነኛ ነው አለች እንጂ የት እንደገባ ታውቃለች እንዴ? የት እንዳለ ውሽሚት ጋር እንዳለ ነው የምታውቀው። መቼም እህቱ ጋር አይደለም አይደል? እና ሩታዬ ከሆነ ይሆናል፣ ካልሆነ ኤፍሬምን ደግሞ የት እንዳየው ታውቃላችሁ? ኤፍሬምን ደግሞ በሚኪ ቤት ማለት ነው ከቢኒ ጋር። እሱም ደግሞ እዛ እንደ ትናንትና አይነት ነበረ ሲሆን የነበረው። ምክንያቱም ወንድሜን እፈልገዋለሁ ሄርሜላ ያለችበት ካላሳያችሁኝ በማለት ኤፊን በድጋሚ ከማርቲ ጋር ጭምር። ማርቲ ደግሞ ድንገት ሳት ብሏት መጀመሪያ ከሄርሜላ ጋር አይደለም ስትል ነበር። መልሳ ደግሞ ሄርሜላ ጋር ነው የምንፈለጋችሁ እያለ ሚኪም ያው ተመላሹን እንግዲህ የምመልስ ነው የመልስ ምት እየመለሰለት ነበርና ሄርሜላ ጋር እንደሆነ እኮ ግልጽ ነው። አሁን የኤፍሬም ጥያቄ ይመስለኛል የት ነው ያሉት ነው። እናንተ ሞኝ ናችሁ። አሁን ይነግሯቸዋል። እነሱ አይሞቱም እንዴ? የስንት ጊዜ ህልማቸው የስንት ጊዜ ጥረታቸው አብርሽን እንዴት አድርገን በእጃችን እናስገባ እኮ የስንት ጊዜ ህልምና ጥረታቸውን የተሳካው አብርሽን ማለት ነው። ስለዛ እንዴት አድርገው ወንድም ያው እንደ ያናል እየታገለ ለህቱ የነበረው እንደማሁን ሄርሜላ እዚህ ቦታ ና ብሎ አሳልፎ ይሰጣችሁ ይመስላችኋል? አያደርገውም ሚኪ በፍጹም ማለት ነው። ማርቲም አታደርገውም። እና አሁን ላይ ቤተሰቦቹም ስለሚያውቁ ኤፊም ሩታም እንደ ትውት አድርጋችሁት እንዳሉት እስቲ እኛ እኮ ብለናል። እስቲ እኒ ታሪክ ሩታና ኤፊ አብርሽን ተውትና እስቲ እንዳሉት መቼም ይመጣሉ እኮ አሁን ይመጣሉ። ነገ ተነገ ወዲያ መምጣታቸው አይቀርም። ከዛ እንግዲህ ይሄ ምስኪንና የሚያሳዝን ኦዲየንስ አለ፣ የሚሳደብ ሄርሜላ ኦዲየንሶች አሉ። ያታሉ እንግዲህ እንዲህ ነበረ ወጣለት አስነጠሰው አስቀነጠሰው እያሉ ይመጣሉ። እንግዲህ ከዛ ወደ ሄርሜላ ተመለሰ ነው። ይሄ ነው እውነታው። ጠብቁ። ምን አለሽ ምትከተላላችሁ። ከዛ ሩታና ኤፊን ደግሞ መልሶ በእጃ ዙር አብርሽ አይናችሁ ላፈር ሌላቸውም ይችላል ወጥቶለታላ የሌለው ሽጥ እሱ ራሱ ነበር ኤፍሬምና ሩታ ላይ ሲጫወት የነበረው። እግዚአብሔር ነው ምላችሁ እንጂ በፍጹም እነሱ አልተጫወቱበትም። እሱ ነበረ እያስመሰለ ሲጫወትባቸው የነበረው በነብሳቸው። ነገ ደግሞ ወደ ሄርሜላ ገብተው ወጥቶለት ነው ብለው ሩታና ኤፊን እንዲያደርጋችሁ ፈርዶብሻል መቼም ሩታዬና አይዞሽ። ለማንኛውም አብርሽ መጣ ቀረ ደግሞ እንደዚህ ጀዝባ ሆኖ ምን ይሰራልሻል? አይረባም። ለኔ የውሳኔ ወንድ አይደለም ደግሞ ሩታዬ። እግዚአብሔርን ወንድ ልጅ ራሱን አስከብሮ ካላስከበረሽ ምን አባቱ ያደርግልሻል? በካልቾ ብለሽ ወደዛ ወጥተሽ መጣል እንጂ ወንድ እንደ ወንድ ሚስቱን ካላስከበረ ወንድ ካልሸተተ እንዲሚጃጃል ምን ያደርግልሻል? ቢቀርብሽ ሩታዬ። ነገሩ እኛ ብዙ ጊዜ ተናግረን አንቺ አሰሚንም እንጂ። ለማንኛውም ምርጦችዬ ብቻ መጨረሻው የኔ ብቻ ሳይሆን የብዙዎቻችሁ ደጋግመን ብለናል። አለናፈቀን የዚህ እንትን ማለቂያው እያላችሁ ነው። ይመጣል ነው ማለቂያ ይኖረዋል። አይዟችሁ አትጓጉ፣ በጉጉታ ተጠብቁ። ከሄርሜላ ጋር ነው ማፈጸም የሚሆነው። እንደው የበፊት አብርሽ ተመልሶ ከልጄ እናት ጋር በፊትም ጤነኛ ነኝ ካለ እሰይ ስለት የሰመረ ነው። በጤነኛ ሆኖ ከሆነ እንደዚህ ጀዝቦ ሳይሆን ማለት ነው። ግን አሁንም ሄርሜላ ጋር ሆኖ ያንኑ አብርሽ ከሆነ እውነትም ሩታ ምንም አላደረገችው ማለት ነው። በፊትም ምንም አላደረገችው ማውቀውን ስጫወትበት የነበረው እግዚአብሔርን እና ለማንኛውም እንግዲህ በቤተሰቦቹ ግን እኔ ራሱ ታዘብኩ። እናቴን ቤተሰቦቹን ያብርሽን እስማ ሙል ታዘብኩኝ። እግዚአብሔርን ኢየሱስ ሩታ ጋር ሲሆን ችግር ነው። ያዙ ይልቀቁኝ ይላሉ። ያዙ ይልቀቁኝ። አቤት አቤት ሲደንሱ ሲጨፍሩ። ሄርሜላ ጋር ሲሆን ኖርማል ነው። ጸበሉ ናት ለሱ። ሄርሜላ ጋር ሲሆንማ ጸበሉ ናት ለሱ። እግዚአብሔር ይቅር ይበለኝ። እመቤቴ በጣም ነው የታዘብናቸውና ሩታዬ፣ ለማንኛውም ይሄ ጊዜ ክፉንም ደጉንም ማኑ ጥሩ ማኑ መጥፎ የሚለውን የሚያሳየሽ ጊዜ ይመስለኛል። በተለይ ከአብርሽ ቤተሰቦች እነዚህ ትልልቅ ናቸው ከምትያቸው በተለይ ማለት ነው። ደግሞ እዚህ መታችሁ እንኳን ትላላችሁ ስታስጠሉ እግዚአብሔርን። ምንም ኧረ እናንተስ እንደዋሰለጥኑም እዛ እናንተ ቤታችሁ ይግባ። የሩታ ጣፋንታ ቤታችሁ ገብቶ ወልዳችሁ ማለት ነው የምታጨበጭቡ ወልዳችሁ እዩት እንዴት እንደሚያምለካ ሩታ የምትታገለው እንዲህ ለካ ያማል ትላላችሁ። ለልጃችሁ ስትሉ ግን ትታገላላችሁ ባትፈልጉት